Hey guys, ከንፈሬ ምች መቶኛልና ገርማችኋል። ምቹ ደግሞ ምንም ማድረግ አይቻልም። እንኳን አደረሳችሁ ለገና ክብረ በዓል። ገና early morning ላይ ለገና እንደገጣሚ ገና ታይም ሲደርስ ወቀኑ አይደለም ግን ቤት ቀይረናል እና ቤት እያስተካከልን ነው። ምን አሳያችሁ አስተካክለን ኦርዳክሽን ጨርሰናል። ግን something ነው ሲስተር እንኳን አደረሳችሁ ያችሁ እንኳን አደረሳችሁ። ገና እንዴት እንደሆነ ተሳልፊ ገና እንግዲህ ያትማ ፀጉሯ ተሰፍታለች። እኔ ነኝ ያልተሰራሁት ነው ፀጉራችንን አስተካክለን ቤት አጽድተን ምግብ ኩክ እያደረግን የበዓል ልብስ ቀይረን አብረን እናሳልፋለን። ብሎጋችን ታውታላችሁ ማለት ነው። አዲስ ቤታችን የምንከበው በዓል ያሳልፍን ነው። እንኳን አደረሳችሁ ለመላው ኢትዮጵያ ለገና ክብረ በዓል በኢየሱስ ስም። ከንፈሬ ጋይስ ይዙማ ምን ላድርግበት ጋይስ የምሬ ነው። ስሚን ቤዛ ምን ላድርግበት? ባዚ ነገር አርገኝ እንትን ሎሚን ምናምን ተጠቅሜበትና ባዲና ተደርጣጥ ሎሚን ተደረግበት ማለት ነው። አሰብኩት እኮ ሎሚን ሳረግበት ሎሚን ተደረግ ቀጥላ ራሱ ለማንኛውም እንኳን አደረሳችሁ። ቆይ ላሳያችሁ። አይ ኤቭሪዋንስ ልብስ ማስተካከል ጋይስ በጣም ነው የሚደብረው። በጣም ከመነገር ነው ሁሉም ነገር እና ማለት እንዴት ያረጋግ ስትዩ ማለት ነው። አሁን ያስጠላል እንደዚህ አንድ ስታረጊ አንድ ይነሳ አንድ ስታረጊ አንድ ይነሳ። ይሄን ነገር ጨርሻለሁ አይደል? ይሄን ነገር ስሚ ላስገባው እዚህ ዋው ባይ አንተ ባይ ፈራለሁ ባይ እንዳደርኩኝ ነው ጋይስ። ሶ ጋይስ በዛቅ አልቻልኩ እግዚአብሔር በዛቅ ነው ያልቻልኩ። ይሄ ፀጉሬ ከኋላ ማለት ነው። በጣም ማሳዘን ፀጉሬና እግሬ ኬር የሚያደርገኝ ሰው እፈልጋለሁ። እስኪ ፕሊስ እባካችሁ ቤዛ ፀጉሬና እግሬ ማለት ነው ኬር የሚያደርገኝ ሰው እፈልጋለሁ። ዛሬ ብቻ አይደለም ዴይሊ ማሳጅ እየተደረኩኝ ፀጉሬና እግሬ ኬር የሚያደርገኝ ሰው ነው መቅጠር እፈልጋለሁ ጋይስ ፒስ የምሬ ነው። ከንፈሬን ነው ይባሳው ከንፈሬማ ይከባከበኛል ታመና ኢየሱስ ናኒ ቁርስ ልስራ ወይስ ምን? አሁን አንቺ ቤት ታጸያለሽ። አንቺ ቁርስ ስሪ ቤት ታጸጂና ማለት ነው። ከዛ ጋይስ ሶፋ ምናምን እንደ ላስቲክ ባለበት ነውና እሱን እንቀዳዳለን። እሷ ቤት ታጸዳለች። እኔ ምግብ ኩክ አደርጋለሁ። ሶ ምግብ ታውቃለች። ምግብ የምሰራ እስኪ ስምፐር ያምራል ልብስ አለኝ ታውቁታላችሁ። ያው ሲስተር ስትሆኑ ልብስ አትንኪብኝ አልንካብሽ። አክቹሊ ልብስ የሚነካብኝ ሰው አልወድም። ግን እንደዛ ማለት ለምንድን ነው? ጀስት ላይክ ቭሎግ ምናምን ከሆነ ነው እንጂ ለመልበስ አይደለም። ሶ እኔ አልወድም ሰው ታውቂያለሽ? አዎ ታውቃለህ። የምሬ ነው። ከነካችሁ ጠቅልዬ ነው የምሰጣት። ባይዘው በቃ ልበሽ ማለት ነው። ኤሉ አሁን ይሰጥሽኝ ማለት ነው። yes ጋይስ የምር ያመመኝ ነው በጣም በኢየሱስ በጣም የሚደብረው እና የባል ቭሎግ እንዳይበዛባችሁ። ለማንኛውም ስሚኝ ምንድነው የወሰንሽው? ምንድነው የወሰንሽው? አዎ እኔ አሁን ቤት አጸዳለሁ በቃ አጥባለሁኝ። ኤልዬ ደግሞ ወጥ ሰሪያለሽ። ቤት ማጽዳት ነው። ቤት ማጽዳት ነው። እቃ አጥባለሁ። እቃ ሶፋ ምናምን አግዝሻለሁ። ሶፋውንም አጸዳለሁ ምናምን ችግር የለው አብረን ሆነን እናጸዳዋለን። ግን እስከዛ ወጥ ሰሪ ጋይስ ወዴት ስለሚጣፍጥ ነው ባይዘው እንደዛ የምትለው እሷ እና ቤት እቃ ማጠብ የሚባል ነገር አልወድም። በቃ አክቹሊ አልወድም። ስትራክቸር ማስያዝ ኩክ ማድረግ ቤት ላይክ ስታይል መቀየር ምናምን እወዳለሁ። ግን እጠቢ ካላችሁኝ ጋይስ አልቆላችሁ
ለማንኛውም የገና ክብረ በዓል ጓደኞቻችን በሙሉ ቤተሰቦቻችን፣ እናትና አባቶቻችን እንዲሁም ለክርስቲያን መላው ክርስቲያን በሙሉ እንኳን አደረሳችሁ ለገና ክብረ በዓል። በዓሉ የሰላም የፍቅር ያርግልን ብዬ ልጀምርላችሁ። ማዕድ ላይ ግን መርቃችኋለሁ። ያው የልጅ ምርቃት ብላችሁ እንዳትነቁ። ስሚ በቃ እኔ ሄድኩልሽ። እሱ ነገር ይሄ ነገር ማለት ነው እንትን ሚል ነው የሚሄዱት እዚህ ጋር አድርጊያቸው እና ያንቺ ደግሞ ማለት ሳምፕል እዚህ ጋር በጥቁር ነው እዛ ጋር ይቀለኛል የምትዩ ካለ ወይም ደግሞ ይሄኛው ጥፍጥፍ አድርገሽ በዛኛው ጀርባ አድርጊ፣ በምሳጥኑ ጀርባ ጋይስ። ቆይ ላሳያችሁ። እዚህ ጋር ሌላ መኝታ አለ፣ ሌላ መኝታ ክፍል። ይሄኛው ደግሞ ጫማ መደርደሪያና የሆነ እቃ ምናምን ማድረጊያ ነው። ገና አልመጣም። እቃ መደርደሪያው ነጭ ከለር አዝዤው ከለር ሌላ ከለር አደረገብን። ዞ እንዲቀየር አዘዝኩት ድጋሚ ማለት ነው። እና ቤዛ ይሄኛው ሻንጣ ባዶ አድርጊው። እንዴ ነገርስ እውነት ነው። ትልቁ ባዶ አድርጊው እና እዛኛ መኝታ ላይ አድርጊው። ኦኬ ሪባንስ ከንፈሬ ግን ማለት ነው ከደበራችሁ የሆነ ውሃ ነገር ልቀባው አይደል? እዚህ በጣም ይደብራል። ወደ ኪችን ምግብ ሊሰራራ ነው እና አይ ቲንክ ስጋ ለቀይ ወጥ ምናምን አልጫ የተፈጨ ስጋና በጥብስ የሚሆን ስጋ ነበር ልጅ ደውልኩላት። እሱ እስኪመጣ ድረስ ግን ምን እንስራ? ቱና አሳ ካለ እንቁላል በሰራ ደስ ይለኛል። ባሳያችሁ ደስ ይለኛል፣ ግን እንድፈጥን ቪዲዮ ላደርግ እችላለሁ። ያስገባላችሁ እችላለሁ። በጣም ጎበዝ ናት ጽዳት ላይ ሰው ማለት ውሃ ነክ ነገራቸው እጅ ነው ምንድን ነው እና ሶፋው እንደምታዩት ላስቲክ ነው። ገና ሳሎን ላይ እንደሚታያችሁ እሱና ጸዳርተን ጨራርሰን ምናምን ልብሳችን ቀያየረን ማዕድ ላይ እንገናኛለን። ከዛ በፊት ግን መሀል ላይ ስሰራ ቤት አስታጸዳ እናስገባታለን ካሜራ ውስጥ ማለት በጣም ጎበዝ እና የጸጉር ባለሙያ ናት። ሰራው ምናምን ነገር እንደነገርኳችሁ ሲስተር በጣም ጎበዝ ናት። ቢሲ ላይ ጸጉሬ ብሰራ ደስ ይለኛል። በኋላ ላይ ቪዲዮ ምናምን ምንሰራ ከሆነ ቲክታክ ቪዲዮ ማለት ነው። ስ እንዲደርስልን ቶሎ ስለራበን እንቁላል ነው የመጀመሪያ የሰራሁት። ስጋው ቀስ ብሎ የሚመስል ጥብስ አይደለም፣ ቀይ ወጥና የተፈጨ ነገር ነው የምንሰራው። ቆያ ፍርፍርና እንቁላል ጥብስ እንዳችሁ ፊል እንዳታደርጉላችሁ ፈልጌ ነው። እቺ ትመስላለች እንቁላል እንጂ ብዙ ጊዜ ግን እንቁላል ፍርፍር ላይ ደርሳለች እንጂ ቃል አጣጥም ነው። እቃ ስጨርስ ደግሞ እሷን አግዛለሁ ማለት ነው። ለምታዩት ክችን ጠራርገን ወልውዬ ጨርሼ ምናምን ወደ እቃ ማጠብ ማለት ነው። እና ቁርስ ባዶ ወዲ ቤዛ ስጨርሺ እንትን ትይዋለሽ። አልበላሽማ። ምንም ነገር አልቀመስሽም። እቃ ጨርሼ እንትን እላለሁ። ወጥን ጨርሻለሁ። ስሚ ቤቱን ጸበል ትንሽ ታደርጊዋለሽ እና ቤዛ ቀጥሎ ብሎግ ሰራላችኋለች። የሳሎኑ እኔ ክችን ነኝ ያለው ስጨርስ አሳያችኋለሁ ማለት ነው። ጋይስ በማንኛውም እንኳን አደረሳችሁ። እያጸዳሁ ምኝታ ቤት እያጸዳን በዓል ነው ዛሬ። በዓሉ በሰላም በጤና እንኳን አደረሳችሁ ለማለት ፈልጋለሁ። እያጸዳሁ ነው። ቤት ሲሰራ ሞቃ እያጠበች ነው። ቤተሰቦቼ አብራችሁ ቀጥሉ።
ጋይስ በማንኛው እንኳን አደረሳችሁ። እያጸዳሁ ምኝታ ቤት እያጸዳን በዓል ነው ዛሬ። በዓሉ በሰላም በጤና እንኳን አደረሳችሁ ማለት እፈልጋለሁ። እያጸዳሁ ነው ቤት ሰራ ሞቃ እያጠበች ነው። ቤተሰቦቼ አብራችሁ ቀጥሉ። ዛሬዎች እያጸዳች ነው እንደምታዩት። እኔ ገና በጣም አትሉት ያለቃለኩኝ ና ለምንድን ነው ዛሬ እንደዚህ የምንሆነው? ሌላ ጊዜ እሷ እረፍቷ ዛሬ ነው። እኔ በዓልም ሰሙን ስራ ነበርኩኝ እና ዛሬ ነው ፍሪ በዓል ስለሆነ ፍሪ ታይም ያለን ዛሬ ነው። ዛሬ ነው ማጸዳ የምንችለው። ሁላችሁ ፈልጊ ነው የበዓል ሰሙን ላይ ሰው ለደሮች ጉድ ይላል። እኛ ምን እናደርጋለን? እውነት ለመናገር ዛሬ ስራ ቅር ብሎኛል። ቢኮዝ ኦፍ እኔና ሲስተር ነን የምንኖረው ማለት ነው። ሶ ዶሮ አንሰራም፣ ወንድ የለም። እስኪ ቤዛ በጣም የምትወደው መዝሙር እንገራችሁ። ይህ መዝሙር በጣም ትወደዋለች ቤዛ። በጣም የምትወደው መዝሙር ነው ቤዛ እና ለንፋፈሽ አልትራስልክ በዛ የሚችል ለካሜራ ነው። ወደ እስራኤል ልመለስ ጨርሰናል። አክቹሊ ወደ 20 ደቂቃ ለባብሰን ምናምን ፋፈሽ ብለን ቡናችን አፍልተን ምግብ እየበላን ወደ እናንተ እንመለሳለን ማለት ነው። ብለው ከተመቻችሁ ላይክ አድርጉ። ሀይ ጋይስ እንደዚህ ይመስላል። አልቋል ኦልሬዲ። እኔ ሻወር ልውሰድና ይሄንም አልቋል። ሻወር ልውሰድና ቤዛ ፋንሻችን ፋፍሻ አርጋቡና ምናምን ሻወር የወሰደች ነው እሷ። እኔ ቭሎግ ስሰራ ሻወር ሶስት ማየት አይፈልጉማል። በጣም ሀርድ ግን ድካም ነገር አለው። ሻወር ወስጄ ምሳዬን በልቼ ምናምን ቁርስ ልነበረ ኦልሬዲ ወደ 4 ሰዓት 5 ሰዓት ሊሆን ነው መሰለኝ። ረፍዷል። ራስን ያወራሁት እንትን ነው ላይት ፈልጌው ነው እንጂ ቤቱ ዳርክነስ ነገር ነው። መጋረጃዎቹ እቃዎቹ ነው ካያችሁት በጣም ዳርክነስ ናቸው። ሶ በዛ ላይት አበራሁኝ ማለት ነው።
እና በዚህ ቪሎግ ስፈልጉላችሁ ማለት ነው ስበሉግ እንግዲህ ስበሉላችሁ በጣም አድካሚ ነው። ምኑን አትሉኝም? በስልክ መያዝ በስልክ ይሄ አልትራ ስልክ በጣም አድካሚ ነው እና ትልቅ የግድንግድ ነው። እንደዚህ ላድርግላችሁ እና ምላችሁ ፈልጌ ነው ኦልዌይስ ፀጉሬን ታጥቤ ምናምን ሻወር ወስጄ ልብሴን ለብሼ ወደ ምግብ ስመለስ ሳሎን ስቀመጥ ምግብ እየበላን ነው የሚሆነው። አይ ቲንክ ኢትስ ፋይናል። እስኪ የሆነ ነገር ልቀማስ እስከዛ ድረስ ምንድን ነው የዚህ ጋር ወይ ውሃ ጠምቶኛል። ቡና ታዲያ ማን ነው የሚያፈላው? እስኪ ነይ ግቢ። ማን ነው ፀጉሬ ጋይስ ምን ላድርገው? ኤዱ ናት። ወጭን እሰራታለሁ። ፀጉሬ ምንም ያልተመቸኝ ይላል። ፎቶሾት እንደዚህ አልነሳም በሞት አልነሳም። ጋይስ ፀጉሬ አልወደድኩትም ዛሬ። ፎቶሾት በዚህ የሚነሳ የነበረው ቀይረዋለሁ ማለት ነው። ሳይለንት ለማንኛውም እስኪ ስንት ቴክስት እንደገባ በኢየሱስ ጋይስ ቃላችሁ በኢየሱስ ኦኬ። የባል ባይቡ እንደዚህ ይመስላል። ቤዛ እርጎ ፈልጋለሁ። ጠረቅሽ አመጣሽ በጣም እርጎም ፈልጋለሁ ጋይስ። ወደ ምግብ መተናል እንግዲህ ምጣድ ስላልተገዛ ባይዘው የኪስ እንጀራ ነው። እንጀራ ያጥላል መሰለኝ። ቻይ ስላለኝ ነው። ስኳር ተመሰለኝ ያመልሽ ነው። የማትን ደግሞ ተመዘሽበት መዛ በጣም እኮ እና በዓሉ የፍቅር ሰላማዊ አንድነት ያድርግልን።
ካሜራ ብዙ እያለች ነው ላይ አንዴ የበላ አይደል እንዴ ቆንጆ ቪዲዮ እያየሽ ከሆነ የበላት ለነበር ነው ያነሳልሽ። እሺ ትንሽ ሆኖላ ቤዛም በሞቴ ምን ጠይዘሽ ነኝ ያዘች ጋር ምን ጠይዘሽ ነኝ በማርያም ሚጣ እንዴት እንዳየችኝ ጋር ይሳዛት ማለት ነው። ባት በይስ ሚጣ ጨምሪበት ጥሩ ነው። እንዳሰብ ቤዛ ስሚኝ፣ ያቀረበች እንጀራ ብዛቱ ጋይስ እየበላሽ እኔ እየበላለሁ እስካሁን ከምግብ በኋላ እንመለሳለን። እና የበዓል ዕለት አታስገድኝ እራሱ እነሱ አይጠቅም እና አንድ እውነት ለመናገር የበዓል ፎቶች ትፈልጊ የነበረ ቤዛ አንቺኛለሽ ገና በዓል ላይ ማለት ነው ጋይስ ብዙ ጊዜ አሁን ቅርብ ጊዜ በኦርቶዶክስ አላፋት ዘማሪ በጣም እንትን ይላል እና የአላፋት ዘማሪ አልሄድኩም። እሄዳለሁ ብዬ ባለፈው ዓመት በቃ ጉራዩ ላዝም ስለነበረና ክረምት ጀምረን ገዳም ሰሚነሽ ሄደን እያለ 7 ልጆች አለ ሰሚነሽ እዛና በትውውቅ እንተዋወቀው እዚህ እንጠጦና ሰሚነሽ ኪዳነ ምሕረት ገዳም ማለት ነው። እና እንሄዳለን ተባብለን የምር አላፋት ዝማሬ ነጠላውን ላይ ገዝቻለሁ፣ ነጭ ነጠላ ማለት ነው። ግን አልሄድኩም ትናንት በጣም ያስቀና ነበር። ኔክስት ይር ግን አንቀር